በሚኒሊክ እዝ ውስጥ ደግሞ የአሳምነው ኮር፣ በአሳምነው ኮር ውስጥ ደግሞ አመራር ሁለተኛ ሶስተኛ ሰው ሆኖ አመራር የሆነ ኢማጂን እንግዲህ አፋብን ድርጅቱ ነው። በድርጅት ውስጥ ደግሞ የአንድ ቀጠና እዝ አለ። በአንድ ቀጠና እዝ ደግሞ አንድ ኮር፣ እንግዲህ ያሉት ኮሮች ብዙ ናቸው። አንድ ኮር አለ። እዛ ኮር ውስጥ ምክትል ወይም ሁለተኛ ወይ ሶስተኛ የሆነን ሰው አንድ ሰው 4 ክላሽ ከያዙ ጠባቂዎቹ ጋር ላገዛዙ እጅ ሰጠ ብለው አዱ ከበሬ። እዛው ቀጠና ላይ እኮ 15 ያገዛዙ ወታደሮች ዛሬ እጃቸውን አንከርፍፈው ከመሪያቸው ጋር እጅ ሰጠዋል። እነዚህኞቹ በተቀናጀ ፍጥነት የሚዲያ ኮንሰምፕሽን ላይ ውለው አየህ፣ የፒአር ስራ እየተሰራባቸው አይደለም። ፕሮፓጋንዳም እየተሰራ አይደለም። ካውንተር ፕሮፓጋንዳም እየተሰራ አይደለም። አየው፣ እነዛ ግን ያንተን ለቅመው በፕሮፓጋንዳ እያጨሱት ነው። ፍቅሩ የሚባል ሰው እጅ ሰጠ። ባይሰጥ ጥሩ ነው። ከሰጠ ምርት ባለበት ግርድ፣ አሪፍ ምርት ባለበት እንክርዳድ፣ ጥሩ ሰብል በተዘራበት በበቀለበት ውስጥ አረም ጠፍቶ አያውቅም። አረም የሆነው ክፍል መቼና በምን ሰዓት ይነቀላል ነው። አንዳንዱ ቡቃያ ሳለ ገና በአረም ሰዓት ይታረማል። አንዳንዱስ መጽሐፍ ቅዱስ እንደሚለው እስከ መኸር ተወው። በመኸር ጊዜም ምርቱን ከግርዱ ስትለይ ግርዱ ይቃጠላል ይላል። ሰው አንዳንዱ ባጨዳ ጊዜ ነው የምትለየው፣ ለይተህ የምታቃጥለው። ባጨዳ ጊዜም ከምርት ጋር ተደባልቆ ከተወቃ ደግሞ ወንፊት ያበጥረዋል መጨረሻ ላይ አይደለም። ምርትና ገለባውን ስትለይ፣ ምርትና ግርድ ስትለይ ለንፋስ አንገዋለህ ትሰጠዋለህ አይደለ? ገለባው በንፋስ ይሄዳል። እንደ ጌዲዮን ዘመን እኮ ነው። 30,000 ሰራዊት ይዞ ጠላትን እገጥመዋለሁ ብሎ ወጣ። ሊገጥም ሄደ ጠላት ጋር። መመካት ያለው በሰራዊቱ ብዛት እንደሆነ ሲያቅ እግዚአብሔር ትእዛዝ ሰጠ ለጌዲዮን። ምክንያቱም 30,000 ወታደር ይዞ እንደገሰገሰ ቢያሸንፍ ከ30,000 ወታደሩ ብዛት የተነሳ እንዳሸነፈ አርጎ መመካትን በራሱ ስለሚመካ አይሆንም ተባለ። ቆይ ሰራዊትን እዚህ ጋር አቆየው እና የት ጋር ነው ያለው? እዚህ ቦታ ገለአድ ተራራ ጋር ስትደርስ አንተ ከፍታ ወደ ገለአድ ተራራ ጋር ሂድ። ከዚያ የፈራ እንዲህ ብለህ አውጅ አለው። ወደ ተራራ ውጣና የፈራ የደነገጠ ከገለአድ ተራራ ተነስቶ ይመለስ አለ። 5,000 ምናምን ገደማ ነው የቀረው። 25,000 ምናምን ተንጋጋ ማለት ነው። ይኸውልህ የፈራ የደነገጠ 25,000 ነበር ማለት ነው። የፈራ የደነገጠ ተመሳስሎ እየሄደ ነበረ። ያ ሁሉ ሲረግፍ በ5,000 እንዴት አሸንፋለሁ፣ በዚህ ቁጥር እንዴት አሸንፋለሁ ብሎ ሲያስብ ገና ነው ይቀራል አለው። በየጊዜው ተንጠባጥቦ ጥራት ያለው ትይዛለህ። ስርዓቱ ምንድን ነው? በየጊዜው ሳሊቬት ያደርጋል፣ ፋንታሲ ያደርጋል። በእነዚህ ሂደቶች ውስጥ ቀድሞ በነገራችን ላይ የዛሬ 2 ወር ገደማ ድርጅቱ አፋብን ከተመሰረተ በኋላ አንድ እርምጃ ወስዶ ነበር። በቀጠናው በሚደረግ እንቅስቃሴ ይሄንኑ ፍቅሩን እንዳውም ሌላኛውንም የሚጨምር ነበረ። 2 ሰዎች አግደናል ከእንቅስቃሴያቸውን ብሎ አግዶ ነበር። እዚያው ያ ቀጠና ምክንያቶች ተቀምጠው ኋላ አስተማሪ የሆኑ ግምገማዎች ተደርገዋል። ይሄን አድርገናል በሚል እንደገና በኃላፊነታቸው እንዲቀጥሉ የሚል ውሳኔ የተወሰነ ሴም ትሬንድ ታውቃለህ። አሁን አፋብን ጋር የምታየው ሴም ትሬንድ አፋድ ላይ እኮ ማስረሻ ሰጤ እንቅስቃሴው ታውቆ በአርበኛ እስክንድር የተፈረመ ደብዳቤ እኮ የግድ ደብዳቤ ቀድሞ ምናልባት ሄድኩ ካለበት 1 ወር ምናምን ቢያንስ 1 ወር እና 2 ወር ቀድሞ ተሰጥቶት ነበር። እያንዳንዱ እንቅስቃሴ አደጋለሁ ተብሎ እርምጃ ተወስዶ ነበር። ግን ሌትሊ በግምገማ ሂደቶች ውስጥ
በይቅርታ ይዘን መቀጠል አለብን የሚል የአብዛኛው ውሳኔ ሆነ። መከበር አለበት። ትክክል ነው። ድርጅት እንደዛ ነው የሚመራው። እኔ ያልኩት ካልሆነ የሚባል ነገር የለም። የአብዛኛውን ድምፅ ነው የምትገዛው። እዛ ውስጥ ሁሉም አይደለም የወሰነው እኮ ከሌ 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 ብሎ ማለት ይቻላል። የተወሰኑት አካላት የለም እድል ይሰጠው፣ የተወሰኑት አካላት ደግሞ የለም የዚህ ሰው እንቅስቃሴ አደጋ ነው ይብቃ። ፋይናሊ በመጨረሻው ሰዓት ይቀጥል ተባለ። መስፍን የሚባለው የለም ታስሮ እየተመረመረ ነው ከተባለ በኋላ እንደ ስህተት ኤክስኪውዝ ይደረግና በቃ ይቅርታ ምናምን ተብሎ እንቶ ተባለ ምናምን። አሁን እዛ ውስጥ እንደገና ተመልሽ ያንን ወዲያ ወዲህ ማለት አልፈልግም። እንደዚህ አይነት ሁኔታዎች ገጠሙ። በእያንዳንዷ ሂደት ላይ በተናበበ ሁኔታ ታግለናል። በእያንዳንዷ ሂደት ላይ የሚገርምህ በነ ማስረሻ እንቅስቃሴ ላይ የነ ማስረሻ እንቅስቃሴ ውጤት እንዲያመጣ አባይ ጎርጅ ላይ ሲሄዱ ማስረሻ ሲሄድ አንድ ራሱን እንደውም የቀኝ እግሩን ጫማ ትቶ በግራ እግሩ ጫማ ብቻ ነው ሄደው እንኳን ወታደር ሊያስከትል። እዚህ ዋሽንግተን ዲሲ ላይ ተቀምጠው ገንዘብ አሰባስበው ከተሰባሰበ ገንዘብ ቀንሰው ወታደር ሊያደራጁለት እንቅስቃሴ ሲያደርጉ የነበሩ አሉ። አሁንም እዚሁ አማራ ትግል ውስጥ የተከለሉ we do have ማስረጃ አለን። በጣም ብዙ የምናውቀው ሰራዊት ይዞ እንዲሄድ ለማድረግ ነበረ። ኧረ ተው የነገር አደጋ አለው። የለም በፍጹም እንቅስቃሴ ይሄ ነበር ሲደረግ የነበረው። አመራሮቹም ያውቃሉ እነማን ከማስረሻ ጋር በምን ኤክስተንት እየሰሩ እንደነበረ፣ እንዴት እያደራጁ እንደነበረ፣ ይሄን ትግል እንዴት ቢትሬ እንዳደረጉት በቂ መረጃ አላቸው። ወቅቱን የጠበቀ ሁኔታዎች አልተደረጉም እና አሁንም በፈለጉት መንገድ እየተገላበጡ ስቲል መቀጠል የሚፈልጉ አሉ። ይሄ በዛና በዚህ ትግል ውስጥ ተሰግስገው ግን የነ ማስረሻን ተልእኮ ግን ደግሞ እያሳኩ ያሉ አዲስ ነገር አይደለም። የነ ፍቅሩ ምናምን ጓዙን ጠቅልሎ መሄድ ታይሚንግ ላይ በወሳኝ ጊዜና ሰዓት ቀደም ብሎ ድርጅቱ ሊወስድ የሚገባውን እርምጃ ወስዶ አጥርቶ የሆነ ነገር አለማለት፣ በተለያየ መልኩ ዳተኛ መሆን መጓተት ያስከፈለ ያለ ዋጋ የለም እያልኩ አይደለም። ደግሞ ፈተናውን ልንገራችሁ በዚሁ አጋጣሚ። አሁን ፍቅሩ ከነበረ ፖዚሽንና ሁኔታ ለወደፊቱ አስተማሪ እንዲሆን ይዘን እንገመግመዋለን። እንዲህ ሲያደርግ ደርሰንበታል ቢባል የኔ አካባቢ ሰው ስለሆነ ነው የሚል ግርግር ይነሳል። መቼ ነው የምንማረው ከዚህ? ጀግና ስለሆነ ነው የሚል ክርክር ነው የሚቀርበው። ሲሄድ አሸርጦ ሄደ እንዴ እያሉ የሚደነግጡት እዛ ሆኖ ግምገማ ምርመራ ይደረግበት ቢባል እንኳን እንዴት ምርመራ ነው የሚባለው? ኮሚኒኬት ሲያደርጓቸው በተለይ ሊሄዱ ሲዘጋጁ ሁሉም ተመሳሳይ ስታንዳርድ ተመሳሳይ ነገር ነው። ባይዘው ሬፑቴሽኑ ተመሳሳይ ነው። ይሄ በጀርባ የሚደራደሩ አካላት ከመሄዳቸው በፊት የሚያደርጉት በየግንባሩ የመጨረሻው የጀግና መስለው ነው የሚቀርቡት። በየሚዲያው አንኳኩተው ፈልገው ይሄ ከባዴን ትእዛዝ ነው የሚሰጣቸው። እጅ ከመስጠታቸው በፊት ፕሮፋይላቸውን ሃይ እንዲያደርጉት ይነገራቸዋል። አሁን በሚዲያ ላይ በደንብ እንደው ራሱን አጉልቶ ቀረርቶ የሚያበዛ ስታዩ ያን ጊዜ አንባቢው ያስተውል። የጥፋትን ርኩሰት በተቀደሰው ስፍራ ስታዩ ያን ጊዜ አንባቢው ያስተውል ይላል መጽሐፍ። ቱ ቢ ኦነስት የእውነት ለመናገር ነው። አጋጣሚ እንደው አሁን የመገምገም ብቃት የምናምን እንደዚህ ተደርጎ ባይወሰድ እንደዛም እያልን አይደለም። ግን ከሽሜ ጋር ከ3 ቀን በፊት ከ3 ቀን 4 ቀን በፊት ስለዚህ ልጅ አንስተን ውይይት እናደርጋለን እንዲህ ቁጭ ብለን ጀስት ውይይት እና አጠቃላይ አካሄዱን በተመለከተ
የሄደበት ያለው መንገድ በተመለከተ አንዳንድ ሲውት መንገዶቹን እና ይሄ ፐርሰናል ካልት ላይ ብቻ መጠመዱ ሂዶ ይህ ልጅ አደጋ ነው የሚሆነው የሚል ነገር አውርተን በእውነት በ3 ቀን ልዩነት እንደዛው እንደ ተወጠረ ሄደ። ከላስታ አካባቢ ለረጅም ጊዜ አንዲት ልጅ በመድፈር ምክንያት ይሄ አደባባይ የነበረ ሀቅ ነው። ደፍሯል በሚል ቅሬታ ቀርቦበት ታስሮ ምርመራ ይጣራ ተብሎ ለረጅም ጊዜ ከአካባቢው ጠፍቶ የለም ነበር። እንደገና ይሄ አሉባልታ ነው እንደዚህ ነው ተብሎ በአማላጅ ተመልሶ ነው የመጣው። እቺ በቀደም አሁን ቅርብ ጊዜ ደግሞ ይታገድ የተባለው ሁለተኛ ነው። እንደዚህ ያሉ በጣም አረንቋ የሆነ ነገር እየሰሩ ያሉ አካላት መጨረሻ ላይ ከአገዛዙ ጋር እስካሉ አያችሁ የሆነ ሜስ ፈጥረው የሆነ ነገር አድርገው ነው አይደለም የሄዱት። ወዲህ ሄደ፣ ወዲያ መጣ፣ ወደዚህ ሄደ፣ ምን መጨረሻ ላይ ጉዞውን ያሳምራል። ፋይናሊ ይሄ ሰው ሄደ። ተሰባስበው ሲያበቁ የአብይ ካድሬዎች በቃ እንደው ትልቅ ሰው እንዳገኙ በጣም የሚያስቀውን ነገር ሁሉም የአገዛዙ ሚዲያዎች ሁሉም ማለት በሚቻል ደረጃ ዛሬ የሚሰሯቸው ዜናዎች አንዳቸውም የሰፈር ሽፍታ አይሉም። ፋኖን የሚጠሩበትን ሁላችሁ የምታውቁት ነው አይደለም? የሰፈር ሽፍታ የምናምን በማለት ነበረ እስከ ዛሬ በነበረው የምናውቃቸው ሲጠሩ። አሁን ግን አንዳቸውም ያንን አይሉ። ምክንያቱም ለነሱ የሚጠቅመን የሚሉትን አግኝተዋልና ነው። አብዛኛው የመሳሪያ ታጥቆ ነው። አሚኮ የትልቁ ጀግንነት ከሀገርና ከሕዝብ ጋር ምናምን ማስቀደም ይላል። የእናቶች እንባ የሚታበሰው በፍቅርና ገለመሌ ምናምን ብሎ አውጥቶታል። የኢትዮጵያ ብሮድካስት ኮርፖሬሽን የአፋብን ተመልከቱ፣ የአፋብን ወታደራዊ አዛዥ እንደው እስቲ እግዚአብሔር ያሳያችሁ። አሁን የአፋብን ወታደራዊ አዛዥ አሉት። እስቲ ሁላችሁ በምታውቁት ይሄ ፍቅሩ የሚባል ሰው የአፋብን ወታደራዊ አዛዥ ነው ወይ? እንደው ሁላችሁ ይሄ ከማንም የተሰወረ ስላልሆነ የፍቅሩ ኃላፊነትና አሰላለፍ ቅድም ብያችኋለሁ። አፋሃድ አለ፣ ማን ነው? አፋብን አለ። በአፋብን ውስጥ የአራቱ ቀጠና በእያንዳንዱ ቀጠና 2 እዞች ነበሩ። 8 ብላችሁ ሰዱት ማለት ነው። 8ቱም በአራቱ ቀጠና ያሉ 8ቱም አፋብን የሚባል ድርጅት ውስጥ ገቡ። 8ቱም 4 ቀጠና ሆነ። በአራቱ ቀጠና አብዛኛዎቹ በእዝ 4ቱ እዝ በስራቸው 5-6 ኮሮቹ በስራቸው ክፍለ ጦር፣ ብርጌድ ምናምን ገለመሌ። አሁን በምኒልክ እዝ ውስጥ ካሉ ኮሮች መካከል አንድ ኮር አለ። በነዛ ኮር ውስጥ ደግሞ ከዛ እሱን አምጥቶ የአፋብን ወታደራዊ አዛዥ ይላል። የአፋብን ወታደራዊ አዛዥ ብለው ራሱ ድርጅቱ ማንን ነው የሰየመው? ወታደራዊ አዛዥ ብለው ጀነራል ተፈራን ነው። ምክትሉ ማን ነው? የአፋብን ወታደራዊ አዛዥ ጀነራል ተፈራ፣ ምክትሉ አርበኛ ምሬ ወዳጆ እና አርበኛ ዝናቡ ልንገረው። እነዚህ ናቸው በአፋብን ውስጥ ወታደራዊ አዛዥ። የልዩ ዘመቻ መምሪያ ወታደራዊ አዛዡ ደግሞ አርበኛ ድርሳን ብርሃኔ ነው። የነሱ ዜና አፋብንም ብለው ሲጠሩት እንደው መከላከያ የሚባለው ተቋም ደግሞ ምን መሰላችሁ ያለው? መከላከያው የአፋብን ኮር ወታደራዊ አዛዥ ኮማንዶ ፍቅሩ ሙልዬ የመንግስት የሰላም ጥሪ ተከተለ ምናምን ብሎ ነው የጻፈው። የአፋብን ኮር ብሎ ኢማጅን። አሁን መከላከያ የሚባለው ራሱ ተቋም የአፋብን ኮር ወታደራዊ አዛዥ ብሎታል። እነ ብርሃኑ ጁላ እነ ፍቅሩ ያሉበት ኮር
በባንዳነት 4 ተነጥለው ከመሄዳቸው ውጭ ምንም ያለ ኮር ስለሆነ በዚህ ዜናቸው የአፋብህን ኮር አለ። አዮ የአፋብህን ኮር የኮሩ አዛዥ ብለውታል። ስለዚህ ፍቅሩ ማርዬን ወስደዋል አይደል? አዎ እሱ የሚመራው ኮር አለ። የዛ ኮር ማን ነው? ፍቅሩ ደግሞ ወታደራዊ አዛዥ። ለሌላ ዜና ሲፈልጉትስ ሽፍታው፣ ነፍጠኛው ማን ነው? ምንድን ነው? ጽንፈኛው ቡድን፣ ሽፍታ ቡድን በየምናምኑ ስር በየጢሻው የሚሄድ ይሉታል አይደል? ኮር ነው በየጢሻው የሚሄደው። አንተ ፍቅሩ ማርዬን ማርከህ ማን ነው አስከድተህ ለአጀንዳ ስትጠቀመው ብርሃኑ ጁላ የአፋብህን ኮር ብለህ ትገልጸዋለህ። ለማሳነስ ስትፈልግ ደግሞ ሽፍቶቹ ትላለህ። ሽፍታ የምትለው እንዳልሆነ ኮር እንደሆነ ወታደራዊ አዛዦች እንዳሉት አንተ ካመንከው በላይ ይኸውልህ፣ በራስ ጅራፍ ነው የምትገርፈው፣ በራሱ ጅራፍ። ነገ ጠዋት መጥቶ ሽፍታ ቢልህ ይሄንን ትወስድና እንዴ ወታደራዊ አዛዥ ብለህ እኮ ነው የጠራኸው፣ ኮር ብለህ ነው የጠራኸው፣ ከየት አመጣኸው? አሁን ደግሞ ተማረከ እንደዚህ አለ ለማለት ነው የሚጠቀሙት። ሁልጊዜ ለእያንዳንዱ መድረክ የሚያስፈልግን ሁኔታ ነው የምትጠቀመው ነው። ይህንን ነገር ለመጠቅለል አገዛዙ ከጭንቀት የተነሳ ከማንኛውም አካል ጋር በሚፈጥረው ጉድኝት፣ ከማንኛውም አካላት ጋር በሚፈጥረው ትብብር የፋኖውን እንቅስቃሴ ቢችል የሽብርተኝነት ብሎ ሊያስፈረጅ የሚፈልግበት እንቅስቃሴ ነው። አንዴ ሽፍታ ይለዋል፣ ከዛ ደግሞ ኮር አዛዥ ምናምን ይለዋል ለሚፈልገው ዓላማ። ወደ ዲፕሎማቶቹ ደግሞ ሲሄድ ዝም ብሎ ተራ ሽብር የሚፈጽም አካል ሊያደርገው ይሞክራል። አብይ አህመድ ሲፈልግ ከዶላር ከአሽሽ ከምናምን ጋር ያያያዘ ሲያነሳ አልሰማችሁም ከዚህ ቀደም? ስለዚህ ከዓለም አቀፉ ማህበረሰብ ጋር ከአፍሪካ ህብረት በለው ከአውሮፓ ህብረት በለው ከአሜሪካ ጋር በለው ከሌሎች ሀያላን ጋር በለው አመራሮች ሲገናኙ ዲፕሎማሲያዊ ቋንቋ ነው ሊጠቀሙ የሚችሉት። ይሄ አንድ ታሳቢ መደረግ ያለበት። ሁለተኛ ለአፍሪካ ህብረት ቅድም እንዳልኩት አርበኛ ዘመነ ካሴ ትጥቅ ስጡን ብሎ ሊጠይቅ አይችልም፣ እንደዛም ሊጽፍ አይችልም። ሶስተኛ ተገደን ኢን ፕሪንሲፕል የአማራ ህዝብ ተገዶ በአስገዳጅ ሁኔታ የገባበት ጦርነት ከጦርነት ውጭ መቋጫ የለውም የሚል እምነት ይዘን እስከ መጨረሻ እንዋጋለን እያልን አይደለም ብሎ ለዓለም አቀፉ ማህበረሰብ ማስረዳት እኮ ግዴታም ጭምር ነው። ውዴታ ብቻ አይደለም በነገራችን ላይ ሰው። አለበለዚያማ ጦረኛ ነህ ነው ቢሉ ከጦረኝነት ባህሪ የሚመነጭ ነው ከጦረኝነት ባህሪ የሚመነጭ ሳይሆን 4 ኪሎ ያለው አገዛዝ ከጦርነት በመለስ ፖለቲካዊ በሆነ መንገድ ችግሮችን የመፍታት አቅሙም ፍላጎቱም ቅንነቱም የለውም። ሰው በኢትዮጵያ ውስጥ የስርዓታዊ ለውጥ ያስፈልጋል፣ የአገዛዝ ለውጥ ያስፈልጋል የሚለው ዲማንድ ሌጂቲሜት እንዲሆን ተቀባይነት እንዲኖረው ለማድረግ ከዲፕሎማቶች ጋር የሚደረግ ግንኙነት በሙሉ ኮዝህን ማስረዳት ያለብህ ያንተን ጦረኛነት የሚመለከት አይደለም። በተደጋጋሚ አፋሕድ በነበረበት ጊዜ አርበኛ እስክንድር ነጋ ሲያደርጋቸው ከነበሩ ቃለ ምልልሶች በርካቶቹን ብናነሳቸው ተገደን በአስገዳጅ ሁኔታ የገባንበት ጦርነት የቪዲዮም አለ በነገራችን ላይ ከጦረኛነታችን የሚቀዳ አይደለም። ተገደን ነው እዚህ ጦርነት ውስጥ ያለ ነው። አትሊስት በዚህ የአስተሳሰብ ማዕቀፍ ውስጥ ሁሉም ተመሳሳይ ፔጅ ላይ ናቸው ብለህ ካሰብክ በፊት ከሌ ሲናገረው ለመጣል የተደረገው ግብግብ እየነገርኩ እኮ ነው። ልክ አልነበረም እያልኩ እኮ ነው። ተገቢ አይደለም እያልኩ እየነገርኩ እኮ ነው። አፋሕድ ሲለው ልክ አይደለም ያልክ ሰውዬ ዘመነ ሲለው ልክ ነው ብለህ ስትመጣ አትሊስት አሁን ትምህርት ውሰድ ነው። አሁን የዘመነ ሲለው ልክ አይደለም እንድትል አይደለም፣ ግን ትምህርት ውሰድ። ትላንት ያደረከው ዘመቻ ልክ አልነበረም። አሁን በትላንት የተሰራ ቤት የለም። ዛሬ ላይ ሁነን ቢያንስ መማር ባለብን ነገር ተምረን ከሆነ እንለፈው ነው። ሌላኛው ሳይል ሌላ ህስ ሌላው ደግሞ አስብበት። አሁንም ቢሆን ትላንት እንዲህ ተደርጓልና ዛሬ እንዲህ ይደረጋል ምናምን፣ ይሄም የልጅ ጨዋታ ነው የሚሆን። አጠቃላይ የትግሉን ከፍተኛ ምስል እና
ቢገር ፒክቸር ትልቁን ምስል ያለማየት ችግር አድርጌ ወስደዋለሁ።